ሰላም ሰላም የማን ስፖርት ተከታታዮች እንደምን አላችሁ? ለአርብ ምሳ ሰዓት ላይ ተገናኝተናል። ትናንትና እንግዲህ የአውሮፓ ቻምፒዮንስ ሊግ ዕጣ ድልድል ይፋ ሆኗል። ከ3 ዓመት በኋላ ወደ ቻምፒዮንስ ሊጉ የተመለሰው የማይክል ካሪኩ ማንቸስተር ዩናይትድ ከባየር ሙኒክ ጋር ተደልድሏል። እንዲሁም ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ይጠበቃል። በማንቸስተር ዩናይትድ ቤት ብዙ ተጫዋቾች የቀድሞ ክለባቸውን እንደሚገጥሙ ታውቋል። በእንግሊዝ ፕሪሚየር ሊግ አርሰናል፣ ማንቸስተር ሲቲ፣ አስቶን ቪላ እና ሊቨርፑልን ጨምሮ ከማን ጋር ገጠሙ የሚለውን እነግራችኋለን። ባርሴሎና እና ሪያል ማድሪድ በስፔን ከተመደቡበትን ቡድን እነግራችኋለን። ለቶትናም መዘጋጀት ከባድ ነው ሲል ኒውካስል ዩናይትድ አሰልጣኝ ማቲያስ ጄሴል ከቶትናም ጨዋታ በፊት አስተያየቱን ሰጥቷል። ስለዚህ ትሰማላችሁ። ጄሚ ቫርዲ የስርጭት ባለመብት መሆኑ ተረጋግጧል። የምነግራችሁ ነገር አለ። በቸልሲ ቤት አዲስ ነገር አለ። ቸልሲ አዲስ አንድ ተጫዋች አስፈርሟል። ትላንትና ሉተን ታውንን አሸንፎ ወደ 3ኛው ዙር የኤፍኤ ካፕ ድልድል አልፏል። የአዲሱ ፈራሚ ዳኒ ወልቤክ ጎል አስቆጥሯል። ስለዚህ ትሰማላችሁ። ቸልሲ ቤት ሌላም የፈረመ ተጫዋች አለ፣ ትሰማላችሁ። ስለ ኤንዞ ፈርናንዴዝ ጃቪ አሎንሶ የተናገሩት ነገር አለ። የምነግራችሁ ነገር አለ። በስፔን ላ ሊጋ ትናንት ባርሴሎና ተጫውቶ ድል አሳክቷል። የምነግራችሁ ነገር አለ። የማንቸስተር ዩናይትድ ዝውውር አላበቃም። ስለ ዝውውሩ አዳዲስ ነገር እየተባለ ይገኛል። ዝውውሩም የማንቸስተር የዘንድሮ የክረምት ዝውውር ተወድሷል። የምነግራችሁ ነገር አለ። በቻምፒዮንስ ሊግ ለማሸነፍ ነው የምንጫወተው ሲል ኡመር ቤራዳም የሰጠው አስተያየት አለ። የምንነግራችሁ ነገር ይኖራል። ምን ጨምሮ ብዙ ዜናዎች ይዘናል። ስለ አልቫሬዝ የባርሴሎና ቆይታ የሚሰሙት ነገር አለ። ጄሚ ካራገር ስለ ኢንፋንቲኖ የሚሰሙ አዳዲስ ነገሮችን ጨምረን እስከ መጨረሻው ከቆያችሁ ብዙ ጥንክሮችን ይዘናል፣ ትሰማላችሁ። ነገር ግን በቅድሚያም ስለ አውሮፓ ቻምፒዮንስ ሊግ ዕጣ ድልድል እናንሳም። ትናንትና የአውሮፓ ቻምፒዮንስ ሊግ በአዲስ ፎርማት 36 ክለቦችን የሚያሳትፍ እንግዲህ 26-27 ዕጣ ድልድል ይፋ ሆኗል። ሪያል ማድሪድ በሜዳው የሚያገኛቸው ቡድኖች ኢንተር ሚላን፣ ፒኤስቪን፣ ሌፕዚግን እና ላስክን ሲሆን ከሜዳ ውጪ አርሰናልን የሚገጥምበት ጨዋታም በጉጉት የሚጠበቀው ጉዳይ ሆኗል። ባርሴሎና በአንጻሩ ከማንቸስተር ሲቲ፣ አስቶን ቪላ እና ፌይኖርድ እንዲሁም ኮሞን በሜዳው የሚያደርገው ጨዋታ ሲሆን ከሜዳ ውጪ ከፒኤስጂ ጋር የሚያደርገው ጨዋታ በጉጉት የሚጠበቀው ጉዳይ ነው። ያምናው የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል በሜዳው ከሪያል ማድሪድ፣ ቦሩሲያ ዶርትሙንድ ጋር እንዲሁም ከሜዳ ውጪ ከባየር ሙኒክ ጋር የሚያደርገው ጨዋታ የዋዛ አይደለም። አርሰናል ከናፖሊ ጋር ይገናኛል። የሊቨርፑል በአንጻሩ በሜዳው ከአትሌቲኮ ዲ ማድሪድ እና ከፖርቶ እንዲሁም ቪያሪያልን ጨምሮ ከሌንስ ይጫወታል። ከሜዳ ውጪ ከኢንተር ሚላን፣ ከፌነርባቼ እና ከክለብ ብሩዥ ጋር የሚያደርገው ጨዋታ ይጠበቃል። ማንቸስተር ሲቲ ከፒኤስጂ፣ ስፖርቲንግ ሊዝበን፣ ናፖሊ ጋር በሜዳው የሚያደርገው ጨዋታ ሲጠበቅ ከሜዳ ውጪ ከባርሴሎና እና ከአርቢ ሌፕዚግ ጋር የሚያደርገው ጨዋታ የሚጠበቅ ይሆናል። ማንቸስተር ዩናይትድ ከ3 ዓመት በኋላ ወደ ቻምፒዮንስ ሊግ ሲመለስ በሜዳው ከባየር ሙኒክ ጋር የሚያደርገው ጨዋታ ይጠበቃል። ከሜዳ ውጪ ከአትሌቲኮ ዲ ማድሪድ እንዲሁም ከስፔኑ ቪያሪያል እና ከስፖርቲንግ ሊዝበን ጋር የሚያደርገው ጨዋታም አለ። እንግዲህ የአውሮፓ ቻምፒዮንስ ሊግ ዕጣ ድልድል ይህንን መስሎ ወጥቷል። ሌላው እንግዲህ የአውሮፓ ቻምፒዮንስ ሊግ ሲመለስ ማንቸስተር ዩናይትድ በሜዳው የመጀመሪያውን ጨዋታ ከባየር ሙኒክ ጋር የሚያደርገው ጨዋታ ናሱር ማዝራዊ እና ማቲያስ ደሊት ምናልባትም የቀድሞ ቡድናቸውን የሚገጥሙበት አጋጣሚ እንደተፈጠረ እያየን እንገኛለን። ማንቸስተር ዩናይትድ ከአርቢ ሌፕዚግ ጋር በሚያደርገው ጨዋታ ደግሞ ቤንያሚን ሴስኮ እና ማቲያስ ኩኛ የቀድሞ ክለባቸውን ይገጥማሉ። በማንቸስተር ዩናይትድ ከስፖርቲንግ ሊዝበን ጋር በሚያደርገው ጨዋታ ደግሞ ምናልባትም ከጉዳት ከተመለሰም የማል ሜዳው ማንቸስተር ዩናይትድ የማል ሜዳ ተጫዋች እንዲሁም ብሩኖ ፈርናንዴዝ የቀድሞ ቡድኑ የሚገጥምበት አጋጣሚ እንዳለ እንግዲህ የምንመለከት ይሆናል። ከአውሮፓ ቻምፒዮንስ ሊግ ወጣ ስንል ስለ ጄሚ ቫርዲ ጉዳይ እናገኛለን። የቀድሞው ሌስተር ሲቲ አጥቂ ጄሚ ቫርዲ በእንግሊዝ የጀርመን ቡንደስሊጋ የቀጥታ ስርጭት ባለመብት መሆኑ ተረጋግጧል። ጄሚ ቫርዲ የጀርመን ቡንደስሊጋ ጨዋታዎችን በዩቲዩብ ቻናሉ እንደሚያስመለክት ተነግሯል። ቫርዲ በዚህ ዓመት 7 የጀርመን ቡንደስሊጋ
የአርብ ምሽቱን ጨዋታን በዩቲዩብ በቀጥታ የሚያሰራጭ ይሆናል። ጀሚ ቫርዲ ዛሬ ምሽት ባየር ሙኒክ ከስቱትጋርት የሚያደርጉትን ጨዋታ ስርጭት እንግዲህ በዚህ ጨዋታ ይጀምራል ተብሎ ይጠበቃል። ጀሚ ቫርዲ እንግዲህ የጀርመን ቡንደስሊጋን በዩቲዩብ ቻናሉ የሚያስተላልፍበትን ባለመብትም አግኝቷል። የሉካስ ዩናይትድ አሰልጣኝ ማቲያስ ጀንሰን ለቶትናም ጨዋታ መዘጋጀት ፈተና እንደሆነባቸው ተናግረዋል። ቶትናም ተጫዋቾች ማስፈረሙን ገፍቶበታል ያሉት አሰልጣኙ ለኛ ለዝግጅት ከባድ ይሆናል ሲሉ ተደምጠዋል። አዳዲስ ተጫዋቾችን ሲመጡ ብዙ ነገሮች ይለወጣሉ፣ ስለዚህ እነሱን ለመቅጠም ለመዘጋጀት ነገሮች የበለጠ ይወሳሰባሉ ሲሉ ሲናገሩ፣ ቶትናም እንግዲህ በዚህ ክረምት የዝውውር መስኮቱን በርካታ ገንዘብ በማውጣት 8 ተጫዋቾችን አስፈርመዋል። የባልጣሪ ኒውካስል ዩናይትድ ወሳኝ የሚባሉትን ተጫዋቾቹን ለቆ ነው ቶትናምን በዚህ ሳምንት በሁለተኛው ሳምንት የእንግሊዝ ፕሪሚየር ሊግ የሚገጥመው። ለዚህም ነው እንግዲህ ከቶትናም ጋር ለምናደርገው ጨዋታ መዘጋጀት በጣም ከባድ ይሆንብናል ሲሉ የኒውካስል ዩናይትድ አዲሱ አሰልጣኝ የተናገሩት። በተያያዘ ዜና እንግዲህ ማንቸስተር ሲቲ ከግብፃዊ የፊት መስመር አጥቂ ኦማር ማርሙሽ ጋር በይፋ መለያየቱ ተነግሯል። ቶትናም ኦማር ማርሙሽን በ50 ሚሊዮን ፓውንድ የመግዛት ግዴታ ባካተተ የውሰት ውል ነው ያስፈረመው። ኦማር ማርሙሽ ከፊርማው በኋላ ቶትናምን ከዓለም ባይሆን እንኳን ከእንግሊዝ ምርጥ ክለቦች አንዱ ነው ሲል ይናገራል። አሰልጣኝ ሮበርት ዲዘርቢ ያሉት ነገር እንዳገዘው የገለጸው ማርሙሽ የክለቡ እንደገዛው የተገለጸው ማርሙሽ የክለቡ እቅድ ከኔ ጋር ይስማማል ሲል ተደምጧል። እንግዲህ ቶትናሞችም ሁሉ ተጫዋቾች ዘንድሮ አስፈርመዋል። የመጀመሪያ እንግሊዝ ፕሪሚየር ሊግ ጨዋታን ተሸንፈዋል። ምናልባትም አሁን ከኒውካስል ዩናይትድ የሚያደርጉት ጨዋታ ወደ ድል ይመለሱበታል ተብሎ የሚጠበቀው ጨዋታ ሆኗል። ኒውካስል ዩናይትድ በአንጻሩ ከሊቨርፑል ጋር አቻ ተለያይቶ ነው ፕሪሚየር ሊጉን የጀመረው። ያም ሆነ እንግዲህ ሁለቱ ጨዋታ ተጠባቂ ይሆናል። ኤሲ ሚላን ጋላታሳራይ ራፋኤል ሊያውን ለማስፈረም ያቀርባል። በ5 ሚሊዮን ዩሮ ሂሳብ መቀበሉ ተገልጿል። የቱርኩ ክለብ ጋላታሳራይ ለተጫዋቹ ዓመታዊ ከ10 እስከ 12 ሚሊዮን ዩሮ የሚደርስ ክፍያ አቀርቧል። ይሁን እንጂ ራፋኤል ሊያው ስለ ወደፊት ቆይታው እስካሁን ከውሳኔ እንዳልደረሰ ዘአትሌቲክ ዘግቧል። አስቶን ቪላ ተጫዋቹን ለማስፈረም ንግግር ላይ ሲገኝ የመግዛት ግዴታ ባለው ውሰት ለማስፈረም ጠይቋል። ይሁን እንጂ ኤሲ ሚላን ተጫዋቹን በቋሚ ዝውውር ብቻ መሸጥ እንደሚፈልጉ እየተዘገበ ይገኛል። በክለቡ ውስጥ 2031 ውል ያለው ራፋኤል ሊያው አስቶን ቪላን ለመቀላቀል ሊመርጥ እንደሚችል እየተነገረ ይገኛል። እንግዲህ በተያያዘ ዜና አስቶን ቪላ ወሳኝ ግብ ጠባቂያቸውን ኤሚሊያኖ ማርቲኔዝን እንግዲህ ለቼልሲ አሳልፈው ሰጥተዋል። የምዕራብ ለንደኑ ክለብ ቼልሲ አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ተስማምቷል። ቼልሲ ግብ ጠባቂውን በ7.5 ሚሊዮን ፓውንድ ለማስፈረም ተስማምቶ መድረሱ ተገልጿል። የ33 ዓመቱ ግብ ጠባቂ ማርቲኔዝ በቼልሲ ቤት 1 ዓመት የማቆየት አማራጭ ያካተተ የ2 ዓመት ውል ፈርሟል። ቼልሲ ሮበርት ሳንቼዝን በመጀመሪያ የሊግ ጨዋታ የሰራውን ስህተት ተከትሎ አዲስ ግብ ጠባቂ ለመመልከት ማሰቡን ነግረናችሁ ነበር። እንግዲህ አሁን ቼልሲዎችም የአርጀንቲናን ቁጥር 1 ግብ ጠባቂ በይፋ እንግዲህ ማስፈረም ችለዋል። በተያያዘ ዜና ቼልሲ እንግዲህ ትናንትና የካራባኦ ካፕ ሁለተኛ ዙር ጨዋታው 2-0 በሆነ ውጤት አሸንፏል። የሰማዮችን የድል ግብ እንግዲህ ዳኒ ወልቤክ እና ኦዶፊን በራሱ መረብ ላይ አስቆጥሯል። እንግዲህ ዳኒ ወልቤክ ለቼልሲ መጀመሪያ ጎል ማስቆጠር ችሏል። ቼልሲ በካራባኦ ካፕ 3ኛ ዙር ከሊድስ ዩናይትድ ጋር የሚጫወት ይሆናል። በፕሪሚየር ሊጉ ቼልሲ እንግዲህ ከብራይተን ጋር የሚያደርገው የሁለተኛ ሳምንት መርሃ ግብር ጨዋታ ይጠበቃል። የዳኒ ወልቤክ እንግዲህ መጀመሪያ ጎሉን በቼልሲ ማሊያ አስቆጥሯል። ቀጣይ በፕሪሚየር ሊጉ በቀድሞ ክለቡ ላይ እንግዲህ ጎል ያስቆጥራል ወይ የሚለው ከወዲሁ ይጠበቃል። በተያያዘ ዜና የቼልሲ አሰልጣኝ ዣቪ አሎንሶ ኤንዞ ፈርናንዴዝን ሊለቅ የሚችልበት እድል እንዳለ ፍንጭ ሰጥተዋል። አርጀንቲና አማካኝ ኤንዞ ፈርናንዴዝ በማንቸስተር ሲቲ በጥብቅ እየተፈለገ ይገኛል። ተጫዋቹ ትናንትና በቡድኑ ጨዋታ ያልተሳተፈ ሲሆን አሰልጣኙ ውሳኔው የኔና የክለቡ የጋራ ነው ሲሉ ተናግረዋል። በእግር ኳስ ምን ሊፈጠር እንደሚችል አይታወቅም ያሉት ዣቪ አሎንሶ ሁሉ ጊዜ አስገራሚ ነገሮች ይኖራሉ ሲሉ ተናግረዋል። አክለውም ትዕግስተኛና ዝግጁ መሆን አለብን ሲሉ እንግዲህ ተደምጠዋል። ይህ ተጫዋች ማንቸስተር ሲቲን ይቀላቀል ሆኖ የሚለው አሁንም በጉጉት የሚጠበቀው ጉዳይ ሆኗል። ነገር ግን ቼልሲ ማንቸስተር ሲቲዎች ይህንን ተጫዋች በ120 ሚሊዮን ፓውንድ ያስፈርሙታሉ የሚለው አጠያቂ ቢሆንም ቼልሲ ግን ይህንን ተጫዋች ሊለቅ የሚችልበት አጋጣሚ እንዳለ
እየተነገረ ይገኛል። ሌላው የምዕራብ ለንደኑ ክለብ ቼልሲ የአትላንታውን ተከላካይ ሆነር ለማስፈረም ከስምምነት ደርሷል። ሰማያዊዎቹ ተከላካዩን በ40 ሚሊዮን ፓውንድ ለማስፈረም ማስማማታቸውን ፋብሪዚዮ ሮማኖ ዘግቧል። የ18 ዓመቱ ተከላካይ ሆኖር ወደ እንግሊዝ እንዲጓዝ ፍቃድ እንደተሰጠው ተነግሯል። ተጫዋቹ ባለፈው ውድድር ዓመት በሁሉም ውድድሮች ለአትላንታ 35 ጨዋታዎችን አድርጓል። በተጨማሪም በጣሊያን ሴሪያም ከ15 ዓመታት ጨዋታዎች ቋሚ ሆኖ መጀመሪያ የቻለ ተጫዋች ነው። ቼልሲ እንግዲህ ወጣት ተጫዋች ማስፈረም እንደቻለ እና እንደተስማሙ እየተነገረ ይገኛል። ወደ አርሰናል ቤት ስናልፍ የመድፈኞቹ አሰልጣኝ ማይክል አርቴታ ብሩኖ ጉማሬሽ ወደ ልምምድ መመለሱን አስታውቀዋል። ተጫዋቹ በዚህ ሳምንት ልምምድ ላይ መካፈል መቻሉን አሰልጣኝ ማይክል አርቴታ አስረድተዋል። ይህንን ተከትሎ በአስቶን ቪላ ጨዋታ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ አሰልጣኙ አረጋግጠዋል። በሌላ በኩል አዲሱ ፈራሚ ኤዝሪ ኮንሳ ለአስቶን ቪላ ጨዋታ ዝግጁ መሆኑን አሰልጣኙ ተናግረዋል። በተያያዘ ዜና ብራዚላዊ የአርሰናል አጥቂ ገብርኤል ሄሱስ ከዋናው ቡድን ጋር ለመመደብ እየሰራ እንደማይገኝ ተነግሯል። አሰልጣኝ ማይክል አርቴታ በሰጡት አስተያየት ቡድኑ ውስጥ ካሉን ተጫዋቾች ብዛት ጋር የተገናኘ ነው ሲሉ ተናግረዋል። ገብርኤል ሄሱስ በቀጣይ ቀናት የዝውውር መስኮቱ ሳይዘጋ አርሰናልን ይለቃል ተብሎ ይጠበቃል። ጋብሪኤል ማርቲኔሊ ከልምምድ ለምን በቶሎ እንደሄደ የተጠየቁት አርቴታ የእሱም ተመሳሳይ የግል ጉዳይ ነው ሲሉ ተናግረዋል። ጋብሪኤል ማርቲኔሊ በበኩሉ ወደ ሳውዲ አረቢያ ክለብ አልሂላል ለማምራት መቃረቡ ተዘግቧል። ምንም እንኳን ልጁ በአውሮፓ መቆየት ቢፈልግም ነገር ግን አርሰናሎችን ወደዛ እንዲሄድ ፈልገዋል። ስለዚህም ተጫዋች ወደዛ ማምራቱ ጉዳይ ጊዜ ጉዳይ ነው እንጂ የማይቀር ይመስላል። አርሰናል የክፍ ተጫዋች ሬስ ኔልሰን ጋር በጋራ ስምምነት ለመለያየት መወሰናቸው ተነግሯል። ሬስ ኔልሰን ውሉን ማቋረጡን ተከትሎም ያለ ኮንትራት የሚገኝ ሲሆን በቀጣይ በነፃ ሌላ ክለብ መቀላቀል ይችላል። አሁን ላይ ሬስ ኔልሰን ከእንግሊዝ ክለቦች ዘንድ ፍላጎት እየሳበ እንደሚገኝ ዘ አትሌቲክ ዘግቧል። በቅርቡ ተጫዋቹ ዝውውር ዙሪያ አርሰናል ከዌስትሃም ዩናይትድ ጋር ንግግር ይጀምራል ተብሎ የጀመረው ነበር። አርሰናል ተጫዋቹን ያለ ገንዘብ ክፍያ ቢያስወጣውም የቀሪ አንድ ዓመት የደሞዝ ክፍያውን ለማትረፍ ከውሳኔ ደርሷል። እንግዲህ ተጫዋችም ከአርሰናል የሚሰናበትበት ጊዜ አሁን ወደ መጨረሻው አካባቢ እንደደረሰም እየተነገረ ይገኛል። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አንሄል በቻምፒዮንስ ሊግ ድርድር ላይ ተገኝተዋል። ኃላፊው በሰጡት ቃል ጁሊያን አልቫሬዝ ወደ ባርሴሎና አይሄድም፣ ይህ ቃሌ ነው ሲሉ እንግዲህ ተናግረዋል። አክለውም የኔ ፍላጎት እንዲቆይ ነው፣ መልቀቅ የሚፈልግ ከሆነ ግን ተተኪ መፈለግ አለብን ሲሉ ተናግረዋል። ነገር ግን ወደ ባርሴሎና አይሄድም በጭራሽ ሲሉ የክለቡ ውሳኔ አረጋግጧል። እንግዲህ ጁሊያን አልቫሬዝ የት ይገባል የሚለው አሁን በጉጉት የሚጠበቀው ጉዳይ ሆኗል። ይህ ተጫዋች ባርሴሎና መግባት ይፈልጋል። ነገር ግን ባርሴሎና እንዲገባ አትሌቲኮ ማድሪዶች አይፈልጉም። አርሰናል ሁለተኛ አማራጭ ይሆናል ተብሎ ይጠበቃል። አርሰናሎች ይህን ተጫዋች በጉጉት ይፈልጉታል። ምናልባትም ዋጋው ካልተወደደባቸው በቀር መጨረሻው ምን ይሆናል የሚለው እንግዲህ የዝውውሩ መጠን ሊጠናቀቅ በጣት በሚቆጠሩ ቀናት ብቻ ቀርተውታል የምንመለከተው ይሆናል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳን ክለቡ በቻምፒዮንስ ሊግ ትልቅ ነገር ማለሙን ተናግረዋል። ወደ ውድድሩ መመለሳችን ደስተኞች ነን ያሉት ኃላፊው ጥሩ ነገር እንደምናስመዘግብ ተስፋ አደርጋለሁ ሲሉ ተናግረዋል። አክለው ማንቸስተር ዩናይትድ በእያንዳንዱ ውድድር የሚሳተፈው ለማሸነፍ ነው ሲሉ ተናግረዋል። ቡድኑ ጨዋታዎችን ደረጃ በደረጃ በመመልከት እስከቻለ ድረስ መጓዝ እንደሚፈልግ ጨምረው ተናግረዋል። እንግዲህ ከ3 ዓመት በኋላ ወደ አውሮፓ ቻምፒዮንስ ሊግ የተመለሰው ማንቸስተር ዩናይትድ ምን ያክል በአውሮፓ ቻምፒዮንስ ሊግ ይገፋል የሚለው በጉጉት የሚጠበቀው ጉዳይ ነው። ብዙ ተጫዋቾችን ማስፈረም ይጠበቅበታል። አዳዲስ የፈረሙ ተጫዋቾች አሉ፣ ከክለቡ የሚለቁ ተጫዋቾች አሉ። ወደ ኋላ እንመለስበታለን። ነገር ግን ማንቸስተር ዩናይትድ የሚጫወተው ለዋንጫው ነው ሲሉ እንግዲህ ቤራዳን ተናግረዋል።
ባርሴሎና ተከታታይ ድሉን አሳክቷል። የካታላኑ ክለብ ባርሴሎና ከአትሌቲኮ ቢልባኦ ጋር ያደረገውን የሊግ ተከታታይ መርሃ ግብር 2-0 አሸንፏል። የባርሴሎና የድል ግቦች ራፊኒያ እና ፈርሚን ሎፔዝ ማስቆጠር ችለዋል። አዲሱ የባርሴሎና ፈራሚ ሮድሪ የክለቡ የመጀመሪያ ጨዋታውን አድርጓል። ባርሴሎና የመጀመሪያ 2 ጨዋታዎችን በማሸነፍ ሊጉን በ6 ነጥቦች መምራት ጀምሯል። ቀጣይ ሰኞ ከቫይካኖ ጋር የሚያደርገው ጨዋታ ይጠበቃል። እንግዲህ ባርሴሎና በድል ቀጥሏል። ሪያል ማድሪድም በድል መስመር ላይ እየተጓዘ ይገኛል። እነኚህ ሁለት ክለቦች እንግዲህ በስፔን ላሊጋ ፉክክራቸው ካሁኑ አጓጊ የሚሆን ይመስላል። ትናንትና እንግዲህ ድል አሳክቷል። ካሪም አዲየሚ ተቀይሮ ገብቶ ጥሩ እንቅስቃሴ አድርጓል። ምናልባትም ጎልም የሚያስቆጥርበት እድል አግኝቶ ነበር፣ ያ ሳይሳካ ቀርቷል። ነገር ግን ክለቡ እንደ ክለብ ድል ቀንቶታል። የቀድሞ ሊቨርፑል ተከላካይ ጄሚ ካራገር ከሀገሪቱ ግብር ቢሮ ክስ እንደተቀረበበት ተነግሯል። የግብር ተቋሙ ጄሚ ካራገር ያልከፈለ ግብርን በማስጠንቀቂያ መክፈል ባለመቻሉ ለከፍተኛ ፍርድ ቤት አመልክቷል። ጄሚ ካራገር ትናንት ፍርድ ቤት የቀረበ ሲሆን ግብሩን መክፈል ካልቻለ ኪሳራ ውስጥ የሚወድቅ ይሆናል ተብሏል። ይህንን ማለት በስሙ የተመዘገቡ ንብረቶች ተሸጠው የግብር ዕዳው የሚከፈል ይሆናል። ጄሚ ካራገር በአሁኑ ሰዓት በስካይ ስፖርት እና በአሜሪካው ሲቢኤስ እንግዲህ በተንታኝነት እያገለገለ ይገኛል። ነገር ግን ግብር ባለመክፈል እንግዲህ ተከሶ ይገኛል። የአውሮፓ እግር ኳስ ማህበር የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ላይ በወንጀል ክስ ሊመሰረት መሆኑ ተነግሯል። የፊፋ ፕሬዝዳንቱ በመደበኛ ፍርድ ቤት እንግዲህ በወንጀል የከሰሰው የዓለም ዋንጫውን ለመሸጥ ሞክሯል በሚል ነው። ፕሬዝዳንት ጃኒ ኢንፋንቲኖ ስዊዘርላንድ ውስጥ የወንጀል ክሱ እንደሚመሰረትባቸው ተዘግቧል። የአውሮፓ እግር ኳስ ማህበር ፕሬዝዳንት ዳግም እንዳይመረጡ ድጋፉን መንፈጉ አይዘነጋም። እንግዲህ ጃኒ ኢንፋንቲኖ ከዓለም ዋንጫ በኋላ ውዝግቦች አሁንም እንደቀጠሉ ይገኛሉ። በመጨረሻ ምን ይሆናል የሚለው እንግዲህ አብረን የምንመለከት ይሆናል። የሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ አዲስ አሰልጣኝ ሾሟል። ኢንተር ሚያሚ የቀድሞ የሊዮኔል ሜሲ የቡድን አጋር ኪሊ ጎንዛሌዝን በአሰልጣኝነት መሾሙን ይፋ አድርጓል። ክለቡ አሰልጣኝ ዣቬር ማሸራኖን ክለቡን ከለቀቁ ወዲህ በጊዜያዊ አሰልጣኝ እየተመራ ነበር። ይህንንም ተከትሎ አርጀንቲናዊ አሰልጣኝ ኪሊ ጎንዛሌዝ ቡድኑን በኃላፊነት ተረክቧል። ኪሊ ጎንዛሌዝ እና ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን በጋራ ተጫውተዋል። አሁን ደግሞ በአሰልጣኝነትና በተጫዋችነት ተገናኝተዋል። በወቅቱ ሊዮኔል ሜሲ የአርጀንቲና የመጀመሪያ ጨዋታውን እንዲሁም ኪሊ ጎንዛሌዝ የመጨረሻ ጨዋታውን ነበር ያደረገው። ዛሬ ላይ ደግሞ እንግዲህ በአሜሪካው ኢንተር ሚያሚ በአሰልጣኝነትና በተጫዋች ተገናኝተዋል። ዘ ስፔሻል ዋን ጆሴ ሞሪኖ በሪያል ማድሪድ ቤት ተመልሰው እንግዲህ 2 የሊግ ተከታታይ ድላቸውን ያስመዝግበዋል። ተመሳሳይ ቋንቋ ስለምንናገር ከቪኒ ጋር እንቀላለዳለን፣ ከሚባፔ በአመቱ መጨረሻ 40 ጎል እንጠብቃለሁ ሲሉ እንግዲህ ተናግረዋል። ፖርቱጋላዊ ሪያል ማድሪድ አሰልጣኝ ሆዜ ሞሪኖ ዶስ ሳንቶስ ሞሪኖ ፍሌክስ ትላንት ምሽት እንግዲህ ሪያል ማድሪድ ከትላንት በስቲያ ሪያል ማድሪድ ሪያል ሶሲዳድ 4-1 በሆነ ውጤት ካሸነፈ በኋላ አስተያየታቸውን ሰጥተዋል። በውጤቱ በጣም ደስተኞች ነን። 25 የሚደርሱ ተጫዋቾች በዓለም ዋንጫ ውድድር ላይ ታሪክ እየሰሩ ተጫዋቾች አሉን። በዚህ ኩራት ይሰማናል። ብዙ ነገሮች መስራት እንፈልጋለን። በቤርናባው በድጋሚ በመመለሴ ስሜታዊ ነበርኩ። በቃ ይሄ ክለብ ይለያል ሲሉ ተናገሩ። ኪሊያን ምባፔ በሪያል ማድሪድ ቤት ታሪክን ለመስራት ተዘጋጅቷል። 90 ደቂቃ እንዲጨርስ ያደረኩት በምክንያት ነው። ቡድኑን ለመቀላቀል ሲል 2 ቀን ሲቀረው ነው በልምምድ ማዕከል የተገኘ። በኪሊያን በጣም ደስተኛ ነኝ። ቴክኒካል ብቃቱ አስገራሚ ነው። በአመቱ መጨረሻ ከ60 እስከ 50 አላውቅም። እኔ ግን ከምባፔ በአመቱ መጨረሻ 40 ጎሎችን እንዲያስቆጥር እጠብቃለሁ። በሶሲዳዱ ጨዋታ 4 እና 5 ጎሎችን ማስቆጠር ይችል ነበር። ለቀጣይ ጨዋታ መዘጋጀት አለብን ሲሉ ተናግረዋል። ቪኒ ያለው የእግር ኳስ ክህሎት አስደናቂ ነው። የተሟላ ተጫዋች ነው። እኔና ቪኒ ተመሳሳይ ቋንቋ ስለምንናገር ከቪኒ ጋር እንቀላለዳለን። ስለዚህ የተለየ ነገር የለም። ተጫዋቾቹ በቤርናባው ያውቁታል። ይህ ስታዲየም እና ደጋፊው የታሪክ ውጤት ነው። ሁላችንም ውጤታማ አመታትን ከዚህ ክለብ ጋር ማሳለፍ እንፈልጋለን ሲሉ እንግዲህ ጆሴ ሞሪኖ
ተናግረዋል። ጆዜ ሞሪኖ እንግዲህ በሳንቲያጎ ቤርናባው መድመቃቸውን ከወዲሁ ቀጥለዋል። በአውሮፓ ቻምፒዮንስ ሊግ እንዲሁም በሊጉ የሚያስመዘግቡት ውጤት ተጠባቂ ይሆናል። እንግዲህ ማንቸስተር ዩናይትድ ከ4 ዓመት በኋላ ከ3 ዓመት በኋላ ወደ አውሮፓ ቻምፒዮንስ ሊግ መመለሱን ተከትሎ ብሩኖ ፈርናንዴዝ፣ ማቲያስ ደሊት፣ ናስሩ ማዝራዊ፣ ቤንጃሚን ሴስኮ እና ማቲያስ ኩኛ የቀድሞ ክለባቸውን ይገጥማሉ። ቀድመንም እንደነገርናችሁ ፈርናንዴዝ ስፖርቲንግ ሊዝበንን ይገጥማል። ደሊት እና ማዝራዊ ባየርን ሲገጥሙ፣ ሴስኮ እና ኩኛ አርቢ ላይፕዚግን ይገጥማሉ። እንግዲህ የቀድሞ ክለባቸውን ሲገጥሙ ምን አይነት አቀባበል ይደረግላቸዋል የሚለው በጉጉት ይጠበቃል። ስለ ማንቸስተር ዩናይትድ የዝውውር ሁኔታ ኤዶን ኢጋሎ አስተያየት ሰጥቷል። ማንቸስተር ዩናይትድ ከ2020 ወዲህ ያለው የዝውውር ስትራቴጂ ይለያል ይላል ኤዶን ኢጋሎ። አሁንም ጠብቁ እመኑ፣ ማንቸስተር ዩናይትድ የውድድሩ ቀን መዘጊያው ላይ ሰርፕራይዝ ሊያደርገን ይችላል ሲል ማንቸስተር ዩናይትድ አሁንም ተጫዋች ሊያዘዋውር እንደሚችል እየተናገረ ይገኛል። ሌላው ማንቸስተር ዩናይትድ እንግዲህ ሰሞኑን ብሩኖ ፈርናንዴዝ ሽልማቶችን ሰብስቧል። ከሽልማቶች በኋላ እንግዲህ አስተያየቱን ሰጥቷል። በግል ሽልማቶች ይልቅ ክለቡ ጋር ስኬቶችን እፈልጋለሁ፣ ለዚህም ነው ለክለቡ መታገል የምፈልገው፣ ለግል ስኬት ሳይሆን ለክለቡ ስኬት መስራት አለብኝ ሲል እንግዲህ አስተያየቱን ሰጥቷል። ቃልም የገባበትን ቃለ መጠይቅ ሰጥቷል። ሌላው ካርሎስ ባሌባ ነው። ካርሎስ ባሌባ ማንቸስተር ዩናይትድን ከልጅነቴ ጀምሬ የምወደውና አባቴን ለዚህ ትልቅ ክለብ እንደሚጫወት አንድ ቀን ትጫወታለህ ሲለኝ ነበር፣ ያ ደግሞ ተሳክቶልኛል ሲል እንግዲህ ካርሎስ ባሌባ ተናግሯል። ካርሎስ ባሌባ እንግዲህ በማንቸስተር ዩናይትድ ቤት መፈረሙ በጣም ወሳኝ ዝውውር እንደሆነና የሱ ምንጊዜም የሚያደንቀው ተጫዋች ፖል ፖግባ እንደሆነ ጨምሮ ተናግሯል። እንግዲህ በተያያዘ ዜና ካርሎስ ባሌባ በሶስተኛው ዙር ማንቸስተር ዩናይትድ ብራይተንን በኤፍኤ ካፕ ሲገጥም የቀድሞ ክለቡን የሚገጥምበት እድልም እንዳለው እንግዲህ ይገመታል። ሌላው ስለዚህ ዝውውር የተናገሩት ጆዜ ሞሪኖ ናቸው። ጆዜ ሞሪኖ ሲናገሩ እመኑኝ ማንቸስተር ዩናይትድ የጊዜ ጉዳይ ነው እንጂ የማንቸስተር ዩናይትድ የመሃል ሜዳ ጥሩ ይሆናል ሲል ይናገራል። እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባ ማስፈረሙ በጣም ወሳኝ እንደሆነ ፔፕ ጋርዲዮላ እንግዲህ ተናግሯል። ስለዚህ ተጫዋች ፔፕ እንደሚለው ትንሽ ጊዜ ብቻ ከተሰጣቸው ማንቸስተር ዩናይትድ መሃል ሜዳው ከየትኛውም ክለብ በላይ አስፈሪ ይሆናል ሲል የተናገረበት አጋጣሚ ያለ። ማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ ስለ ካሪንግተን አካዳሚ ድንቅ ወጣት ተጫዋች ሼልሲ የተናገረው ያለ። ሼልሲ ቀጣዩ ማንቸስተር ዩናይትድ ታላቅ ኮከብ የመሆን ትልቅ አቅም አለው ሲል ብሩኖ ፈርናንዴዝ ስለ ሼልሲ ተናግሯል። በዚህ የውድድር ዘመን ከኳስ ውጪ በሚያደርገው እንቅስቃሴ ፍጹም የተለየና አስደናቂ የአእምሮ ብስለት ይዞ መጥቷል። ቀደም ሲል እሱ ወደ ልምምድ ሲመለስ መጀመሪያ ከነገርኩት ነገሮች አንዱ ይሄ ነበር ሲል ይናገራል። የመጀመሪያዎቹ 3 የወዳጅነት ጨዋታዎች በቪዲዮ ተመለከትኩኝ። እኔ በምጫወትበት ቦታ ላይ ነበር እሱም የተጫወተው። ይህ ቦታ ደግሞ በፍጥነት መሮጥን፣ ተጨማሪ ቦታዎችን ለመሸፈን እንዲሁም ከፊት ያሉትን ተጫዋቾችን ለማገዝ ከፍተኛ አእምሮ ብስለትን ይጠይቃል። እሱም ይህንን በሚገባ ተመልክቷል። የእሱ የቴክኒካል ብቃት መቼም ቢሆን ጥያቄ ውስጥ የሚገባ አይደለም። ልዩ ተጫዋች ነው። በጣም ድንቅ ክህሎቶች አሉት። እኔ ብዙ ጊዜ እቀልድበታለሁ። የ14 ዓመት ልጅ እያለ የአሰልጣኝነት ትምህርቴን ስከታተል አሰልጣኝ ነበር። እኔና ዋን ማታ ለአንድ ቀን የእሱ አሰልጣኞች ነበርን ማለት ይቻላል ሲል ይናገራል። አሁን በ14 ዓመቱ ከነበረው የበለጠ በጣም ጎብዟል። በጣም በሳለ ሆኗል። በጣም ጥሩ ሁኔታ ላይ ይገኛል። በልምምድ ወቅት ሁልጊዜም በትኩረት ይሰራል። ሁሉም ወጣት ተጫዋቾች ሊያደርጉት የሚገባው ይህ ነው ሲል እንግዲህ ብሩኖ ፈርናንዴዝ ስለ ሼልሲ ተናግሯል። እንግዲህ ሼልሲ ተቀይሮ ሲገባ ድንቅ እንቅስቃሴ እያደረገ እንዳለ ተመልክተናል። ማንቸስተር ዩናይትድ ከባርሴሎና ሊገዛው ስለሚችለው ሁኔታ አሌሃንድሮ ባልዴ ማበረታቻ አግኝቷል። የ22 ዓመቱ ተጫዋች የዝውውር አማራጭ አጽድቋል። ዩናይትድ በአሁኑ ጊዜ በጣም የሚያጓጓው አማራጭ ነው። ባርሴሎና ባልዴን እስከ 38 ሚሊዮን ፓውንድ ዋጋ ቢሰጠውም ሁለቱ ክለቦች አሁንም በክፍያ መስማማት አልቻሉም። ነገር ግን ይህ ተጫዋች ወደ ማንቸስተር ዩናይትድ የሚያመራበት እድሉ እንዳለ እየተነገረ ይገኛል። ጋቢ ኦግቦለርሆር ለቤንጃሚን ሴስኮ የግብ ግምቱን አስቀመጠ። ቤንጃሚን ሴስኮ ባለፈው ውድድር ዘመን
በፕሪሚየር ሊጉ 11 ግቦችን አስቆጥሯል። በዚህ ውድድር ዘመን ደግሞ ቢያንስ 15 ግቦችን እንደሚያስቆጥር ገምታለሁ ሲል ይናገራል። በተጨማሪም ከቡድን አጋሮቹ ጋር አብሮ ለመጫወት የበለጠ እየተለማመደ ይሄዳል። ሴስኮ በሁሉም የውድድር አይነቶች 20 በላይ ግቦችን ያገባል ብለን መጠበቅ በጣም የሚጠበቅና ምክንያታዊ ነው። በይበልጥ በቡድኑ ውስጥ የሚኖረው የመጫወቻ ጊዜና አሰልጣኙ የሚሰጠው እድል ከጨመረ ከግቡ ፊት ባለው ጥራትና ፍጥነት ተጠቅሞ ከ20 በላይ ግቦችን በቀላሉ ማስቆጠር ይችላል ሲል እንግዲህ ጋቢ ኦጎጎል ሆር ስለዚህ ቤንጃሚን ሴስኮ ግምቱን ሰጥቷል። እንግዲህ ቤንጃሚን ሴስኮ ላይ ድንቅ እንቅስቃሴ በማይክል ካሪክ ስራ አሳይቷል። አሁን ተሻሽሎ የሚመጣ ከሆነ የበለጠ ይሻሻላል ሲል እንግዲህ ይናገራል። በተለይ ዜና ሳሙኤል አርዳይስ ሳም የዩሪ ቴሌማስ ዝውውር እጅግ አትራፊና ድንቅ ዝውውር ሲል ገልጾታል። ይህ ዝውውር ለዩናይትድ አትራፊ ዝውውር ነው። በሌስተር ሲቲ በአስቶን ቪላ እንዲሁም በዓለም አቀፍ ደረጃና በፕሪሚየር ሊግ እጅግ ልምድ ያለው ተጫዋችን ነው። ክፍያው 30 ሚሊዮን ፓውንድ አካባቢ ይመስለኛል። ካለው አጠቃላይ ልምድና ብቃት አኳያ በእርግጠኝነት ከ9 ከ10 የሚሰጠው ተጫዋች ነው። ጉድለት የሚባል ጥቂት ፍጥነት ማነስ ሊሆን ይችላል። ነገር ግን የጨዋታ ንባቡ ብልሃቱ እንዲሁም ከኳስ ጋር ያለው ጥረት እጅግ የላቀ ነው። ይህም ደግሞ ለማንቸስተር ዩናይትድ በጣም ጠቃሚ ነገር ነው ሲሉ እንግዲህ ስለ ዩሪ ቴሌማስም ሳሙኤል አርዳይስ አስተያየቱን ሰጥቷል። ውድ የማዩ ስፖርት ተከታታዮች ለዕለቱ የያዝንላችሁ አጫጭር ዜናዎች እንግዲህ ይህንን ይመስላሉ። ሁለት ዓርብ ምሳ ሰዓት ላይ ተገናኝተናል። ምሽት ላይ የተሰሙትን ዜናዎች ጨምረን ነገ የምንገናኝ ይሆናል። ቻናሉን ሰብስክራይብ ላይክ አድርጋችሁ ልታበረታቱን ግን በአክብሮትና በታላቅ ትህትና እንጠይቃለን። መልካም ምሽት።